ቻችን ከፕሮግራማችን እንደቀጠለ ነው። አሁን ደግሞ መስመር ላይ በጣም የምንወደውና የምናከብረው ወንድማችን ኮሎኔል መኮንን ተስፋ አለና ጤና ይስጥልን መኮንን። ጤና ይስጥልን ሽሎሞ እንደምን ዋላችሁ? ግማር ኻቲማ ቶባ መልካም አመት በዓል እንደገና። ግማር ኻቲማ ቶባ መልካም አመት በዓል አንተም ለሁሉም ለሚያዳምጠን እናመሰግናለን። ከዚህ ስቱዲዮ አብሮኛ አቶ ተስፋ ይገኛል። ሁለታችን ነው ቃለ መጠይቁን እናደርገው እና ቀጥታ ወደ ትላንትናው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉትን ውይይትና ፕሮፖዛል ሰምተሃን አይታን እርግጠኛ ነኝ። በአዛ በሚደረገው ጦርነት ላይ አሁን ባለንበት ሰዓት ውስጥ ምን ኢፌክት አለው? አሁን በአዛ ውስጥ መከላከያ የሚያደርገው የማይሳነው ሐማስ ምናልባት ይሄን ስምምነት ላለመቀበል ሲልም እየሞከረ ነው። እንደሰማው ትናንት የተደረገው ትርኢት አሜሪካ እስራኤልና የአረባት ያሉበት ውይይትና ስምምነት ሲሆን ሁሉም የአረብና የሙስሊም ሀገሮች ማለት እንችላለን አንድም ተቃዋሚ የለም። ከሁቲዎች ውጭ የወተት ዝንቦች ናቸው ተቃዋሚ ሆነው የተገኙት። ሁሉም የተስማሙበት ኢቭን የቱርኪው አርዶጋን የተሳተፉበት ግን ሙሽራይቱ የሌለችበት ስምምነት ነው የሆነው። ሚዜና ባል ብቻ ነው ሙሽራይቱ አልመጣችም እያልከኝ ነው? አዎ እዚህ ድርድር ላይ አንድ ሰው ጎሏል። ይሄ የቀረው አካል ማን ነው ሲባል ሐማስ ነው። እና ታዲያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኳታሩን መሪ ይቅርታ ብለው የኳታሩ መሪ በፈረስ ዘው አርገው ሄደው ዘዋቸው ሊመጡ አይደለም እንዴ ሙሽራይቱ? አሁንም ቢሆን ዙሬ ደጋግሜ እንደምለው ካታር ቁልፍ ሀገር ናት። ካታር ከፈለገች ብዙ በሐማስ ላይ ተጽዕኖ የመፍጠር ችሎታ ያላት ሀገር ናት። ለዛም ነው ጠቅላይ ሚኒስትራችን ትላንትና በእውነት አንደኛ እንደምታውቀው ባለፈው 3 ሳምንት 4 ሳምንት መሰለኝ የሐማስን መሪዎች ለመግደል ሲባል ዶሃ ላይ አየር ኃይላችን ተኩሶ ነበር። ከሞላ ጎደል የተጎዱትም ያልተጎዱትም እስካሁን ምንም ውጤት የለውም። ግን እንደመስለኝ ከሆነ ይህ ሙከራ ያልተሳካለት ሙከራ በአሁኑ ሰዓት ስኬት እያገኘ ነው። እንዴ ጠቅላይ ሚኒስትራችን እኮ የካታሩን መሪ እኮ ይቅርታ ለመኑ። ካታር ቋቋይ አቶ መኮንን የካታሩን መሪ ማለት ነው ሽብርተኞችን ያስተናገዱ ሆቴል ያስቀመጡ ለሐማስ ገንዘብ የሰጡ በጆኒያ የረኩ ያን ሁሉ አድርገው አዘጋጅተው እነሱን ያስተናገዱ እስራኤል የካታርን ህዝብ ለመጉዳት ብላ አይደለም የወሰደችው እርምጃና ለምን ይቅርታ መደረግ ነበረበት? እዚህ ላይ ሽሎሞ ከኔ ልክ በፖለቲካው በኩል አንተ በእውነት በልጠኛለህ። ግን ለአንተ የተደረገው ድርጊት በሙሉ አንደኛ የጠቅላይ ሚኒስትሩ ከአንዱ መስፈርቶች ውስጥ 18ቱ እስራኤል ያዘጋጀችው ናቸው ከዚህ ለ3 ሳምንት በፊት። ሁለተኛ ጠቅላይ ሚኒስትሩ ያሉት ሙሉ በሙሉ ሰምተሃል። የእሳቸው ኢላማ በሙሉ እየተሰካ ነው። ሶስተኛ አዛን የድሮው ጠቅላይ ሚኒስትር ቶኒ ብለር የእንግሊዙ ጠቅላይ ሚኒስትር የሚመሩት አካል ገብቶ አዛን ከገዛ ለተወሰነ ጊዜ ዘለቄታዊ ሳይሆን ከዛ በኋላ የፍልስጤም ርዕሰ አስተዳደር ሪፎርም ካደረጉ በኋላ እነሱ ነው የሚመሩት። የቀረን የፊቱን ማለት ነው። የፊቱን እያየን ስለማለት ይቻላል። ስለዚህ ትናንት የተደረገው ቲያትሮን እንደምታየው ትልቅ ኦዲየንስ የተሳተፈበት ዓለም የተሳተፈበት ትራምፕና ቢንያሚን ኔታንያሁ በፖለቲካ የተካኑ መሪ በእውነት እሳቸው ያደረጉት ድርጊት ትላንት ለዓለም ያስደመመ ለወደፊት ምናልባት ሐማስ እምቢ የማይባለት ጊዜ መጥቷል። ለዛም ነው በአሁኑ ሰዓት መከላከያ ጦሩንም ያላቆመው ውጊያውንም የሚቀጥለው። በአሁኑ ዛሬ ጠዋትም ቢሆን አንዳንድ በጥቅምት 7 የተሳተፉ ቴሮሪስቶችን የሐማስን ቡድን እየጎዳና እያወደማቸው ነው። ኮሎኔል መኮንን ሐማስ አሻፈረ ብሎም ቢካል አሁን
የሐማስ ጣፋንታና የጋዛ ጣፋንታ ምን ይሆናል? የኛ ወታደራዊ እርምጃስ ምን ሊሆን ይችላል? ትናንትና መልስ ተሰጥቶበታል። ማን ነው መልስ የሰጠው? ትራምፕ ናቸው። ሐማስ ይሄን አንድ ነጥቦችን ካልተቀበለ ቢቢ እንደፈለክ ማድረግ ትችላለህ ተብሏል። ይሄ ደግሞ በዓለም እስላማዊ ሀገራት በሙሉ የተመሰከረለት ስለሆነ ወደድክም ጠላህም ካታር ሐማስን ትላንትና ማታም የግብፁ መሪና የግብፁ የደህንነት አካል ከካታር መሪዎች ጋር ሲነጋገሩ አምሽተዋል። ከሐማስ መሪዎች ጋር እንደሚመስለኝ ከሆነ ሐማስ ወዶም ሳይሆን ተገዶ ይሄን አንድ ነጥቦች መቀበል አለበት። ካልሆነ ግን የአረብ መንግስታት የፈቀዱት የትራምፕ የፈቀዱት እስራኤል የፈለገችው የማድረግ መብት ትላንትና ተስማማለች ተሰጥቷታል። ስለዚህ ግን አቶ መኮንን ምን አለ መሰለ ብዙ ጊዜኛ አንዳንዴ ለራሳችን ነው ምንናገር ማለት ይችላል። ምክንያቱም የአረብ ሀገሮች በርግጥ ከፍተኛ ድጋፍ ሰጥተዋል። ትራምፕም ተናግረዋል። ትላንትና ምሽት የአረብ ሀገሮችና የሙስሊም ሀገሮች የውጭ ጉዳይ ሚኒስተሮች የጋራ የሆነ መግለጫ ሁሉ አውጥተዋል። ሌላው ቀርቶ ዛሬ እንኳ ፑቲን የራሻው መሪም ድጋፉን ሁሉ ሰጥቷል ይሄ ድጋፍ እንዲሆን። ሆኖም ግን እስካሁን ድረስ ሐማስ ወይ ፍንክች 24 ሰዓት ሊያልፍ ነው። ሐማስ ምንም ያደረገው ነገር የለም። ይኸውልህ ትላንት የተደረገው ድርጊት ለመጀመሪያ ጊዜ የእስራኤል መንግስት የእስራኤል መሪ የሚፈልጉትን ያገኙበት ቀን ነበር። ሰምተሃል? ይሄ ጥያቄ የሐማስ መስማማት ላለመመለስ ሲባል ሁለቱም መሪዎች ጋዜጠኛ ንግግር አላደረጉም። ለዛም ነው በዚህን ሰዓት ካታር ውስጥ የሚደረገው ድርድር ከሐማስና የካታር አገራት የአረብ አገራት የሚያደርጉት። ካልሆነ ግን እንደመስለኝ ከሆነ ባለፈው 3 ሳምንት መሰለኝ መከላከያ አዛን ለዘመቻ ሙሉ በሙሉ አይገባም የዓለም ጠቅላላ ጉባኤ እስኪያልፍ ድረስ እና አንዳንድ ነገሮችም ስለሚደረግ ስለዚህ አይገባም ብዬ ነበር። እስካሁንም ዳሩን እንጂ አልገባም። አንደኛ የታገቱ ወገኖቻችን ማስመለስ አለብን። ሁለተኛ ሐማስ እኛን በሚጎዳ ቦታዎች እኛን ራሳችን እንከላከል እንጂ አንገባም ብዬ ነበር። አሁን ግን ትራምፕ የፈቀዱት በ72 ሰዓት ውስጥ ሐማስ መልስ ካልሰጠ እስራኤል ሙሉ ፍቃድ ተቀብላለች የፈለገችውን ለማድረግ በሐማስ ላይ። ሐማስ ሀገር ለቆ ሊወጣ ነው። ሐማስ መሳሪያውን ሊለቅ ነው። ሐማስ እንደ ገዥ ነው ላይቀበል ነው። ሐማስ የሚባል ድርጅት ከሚቀጥለው አካል ጋር አብሮ እንዳይኖርና ትምህርታዊ መሰረታዊ ትምህርታቸው እንዲለውጡ ኮሎኔል መኮንን ግን እዛ ላይ ስምምነቱ ላይ አንቀጽ 6 የሚለው እንዴት ነው? ሐማስ ከተስማማና በሰላም እኖራለሁ ካለ የጦር መሳሪያውን እንደያዘ ይቅርታ ይደረግለታል ይላል። ሐማስ ካታር ከፈለገች መልሼ ደጋግሜ ልበለው ካታር ከፈለገች በ24 ሰዓት ውስጥ ስምምነት ይኖራል። ምክንያቱም ካታር የምታደርገው ምንድን ነው? የቀሩትን የሐማስ መሪዎች አገሬን ውጡልኝ፣ ገንዘባቸውን ማዕቀብ ማድረግ ትችላለች። ስለዚህ ሐማስ ከዚያ ያሉት ቡድኖች በሐማስ ላይ ተጽዕኖ ከፈጠረች ሐማስ ይህን ድርጅት ትቀበለዋለች። እንደሚመስለኝ ከሆነ ነገሩ በሰላም የሚፈታ መስሎ ይታየኛል። ካልሆነ ግን ስለተፈቀደልን መግባት እንችላለን። አሁን ደግሞ አቶ ተስፋዬ ለአንተ አንድ መጨረሻ ጥያቄ ሊጠይቅህ ይፈታል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ተስፋዬ፣ እንደምን ዋልክ? ጤና ይስጥልኝ። እንግዲህ በድርድሩ ምክንያት መስሎ ይታያል በእስራኤል ውስጥ እንግዲህ አካባቢው ትንሽ በተረጋጋ መንፈስ ቢሆንም በእስራኤል ውስጥ ያሉት አሸባሪዎች ሽብር ለመስራት የሚያደርጉትን ሙከራውንም እየቀጠሉ ነው። በአሁን ሰዓት እየተነጋገርን በጉሸት ጽዮን በደቡብ ኢየሩሳሌም በአሽከርካሪ እስራኤሎችን የጎዳ አንድ አሸባሪ እንደዚሁ ባነበሩት በአካባቢው የጸጥታ ኃይል ተገሏል። ሆኖም ግን በዚህ ሁኔታ ላይ እስራኤል ምን ያህል ዝግጁ ነች? በአሁን ሰዓት ይሁዳና ሰማሪያ ያለው ውጥረት ከሰሞኑ ከትላንትናም እንደዚሁ ዛሬ በዘገባችን እንዳሰፈር ነው የአኮ ነዋሪ አረብ እስራኤላዊ ዜጋ ያለው እንደዚሁ እንዲህ አይነት ነገሮች በአሁን ሰዓት በያሉበት እየወጡ ነው። ለዚህ እስራኤል ምን ያህል ዝግጁ ነች ኮሎኔል? አንደኛ አንተ እንዳልከው በሚናሮት
ኬላ በሚባለው በኢየሩሳሌም አካባቢ በጃላ ያለ አንድ ቴሮሪስት በመኪና ገብቶ ሁለት ሰዎችን አቁስሏል እሱም ተገሏል ይህ ድርጊት በየቀኑ በየሰዓቱ የሚደረግ ነው በይሁዳ በሰማሪያ በኩል ምንም አትጠራጠር የኛ ወታደሮች በጀኒንም ሆነ በሄብሮን በሽክሜም ሆነ በካልኪሊያ በራማላ ለተቀን እየተዋጉ እንጂ ከ50 ከ60 በላይ የሚሆኑ ሙከራዎች እየተደረጉ ነው ግን በእስራኤል ወታደር ጥናት በደህንነቱ ጎበዝነት ቀድሞ እየታወቀና እየተያዘ እንጂ እነዚህ ወገኖቻችን እስራኤልን ለመጉዳት የማያደርጉት የለም እስካሁንም እየሞከሩ ለወደፊትም ይሞክራሉ ቀድሞ ማወቅና ማንኮላሸት ግን የደህንነቱና የእስራኤል ደህንነት ክፍልና የእስራኤል መከላከያ ኃይል ይሆናል ማለት ነው ስለዚህ ይህ ነገር ያቋርጣል እንደሚመስለኝ ከሆነ ምናልባት በአዛ ውስጥ ሰላም ከተፈጠረ በሌሎች አካባቢ ምን ነገር ሊረጋጋ ይችላል ይሄን ካልኩ በኋላ ግን እነዚህ ሰዎች ርዕዮተ ዓለማቸውን ቀይረው ከእስራኤል ጋር ፍቅር ይፈጥራሉ የሚለውን እኔ ማልቀበለውም ሂደታዊ ስለሆነ ለወደፊት የምናየው ነው ማለት ነው ኮሎኔል መኮንን ተስፋ በጣም እናመሰግናለን እንደገና ግማር ኻቲማ ቶባ ላንተና ለቤተሰቦች እና ሁሌም የምትሰጠን ትንተና በጣም የሚያስገርምና የሚያስደስት ነው በጣም እናመሰግናለን እናመሰግናለን እኔም በጣም አመሰግናለሁ ደህና ቆዩልኝ ግማር ኻቲማ ቶባ